ገስት ላይ ብዙ ሰዎችን ቀልድ የሚቀልዱ ሰዎችን እንሸልማለን። አንዳንድ ነገሮችን እናወያያለን ከሰዎች ጋር ማለት ነው። አንተ አሁን በምትለው ዘርፍ ላይ የባህል ሕክምና ምናምን የምትለው ላይ ደግሞ ያን ያክል ፐርፌክት ባይሆንም የተወሰነ ያው ኖሃው አለኝና ይሄ ልጅ የባህል ሐኪም ከሆነ ሰዎችን ማገልገል ይችላል ብዬ አሰብኩ በራሴ። ስለዚህ እተማመናለሁ እኔ የባህል ሐኪም ነኝ ካልከኝ ከምትሰጠው አገልግሎት ውስጥ አንድ ሁለቱን ትነግረኛለህ፣ አድራሻ ትሰጠኛለህ። ሰዎች ይህን ቪዲዮ እዚህም እያዩ ያሉ ሰዎች፣ ሁለተኛ ደግሞ ስልክህን ባዮ ላይ አስቀምጥ፣ ስራንም ባዮ ላይ ብታስቀምጥ ሰዎች ጋር ተደራሽ ትሆናለህ ብዬ አስባለሁ በራሴ። ቢጠቅመም ባይጠቅመም እንደተሞክሮ ነው። እኔ እምነት ሰለሞን እባላለሁኝ። ኖርማል ስራዬ ደራሲና ዳይሬክተር ነኝ። ከዚህ በፊት 3 መጽሐፍና 1 ፊልም አለኝ እና እነዚህ እንቅስቃሴዎችን እናደርጋለን በራሳችን ዝም ብለን እንደ ሙዳችን። ቪዲዮም ስንሰራ በቃ የተመቸኝን ቪዲዮ መልሰው ምንድን ነው ያልከኝ? ምንድን ነው ያልከኝ? ደራሲና ዳይሬክተር ስንት ፊልም? ኦኬ የራሴን ፊልም ሰርታ ደራሲ ዳይሬክተር ሆኜ ራሴ ጽፌ በራሴ ፕሮዳክሽን የተሰራ 1 ፊልም አለኝ። ሰዎች ላይ ደግሞ እንደዚህ እንደ አጃቢም እንደምንም ሆነ እንደምወደት ሆነ እንደሆነ ነገር ብዙ ስራዎች ላይ ተሳትፈናል። 3 መጽሐፍ አለኝ። የፊልም ድርጅት አለኝ። አሁን በክፍለ ከተማ ደረጃ አንዳንድ ወጣቶችን እናስተምራለን፣ እንትን እንላለን፣ እናንቀሳቀሳለን። ያ የህዝብ ክንፍ በለው። ኦኬ ማለት የእናንተ እንትናችሁ ትምህርት አሰጣጣችሁ በክፍያ ነው ወይስ እንዴት ነው? እኛ በፊት በክፍያ ነበረ። ቡልቡላ ኮንዶሚኒየም ላይ ቢሮ ነበረ። እኔ ዛሬ ስንት ዓመት ነው ብሎክ 76 አካባቢ ላይ ፊልም ፕሮዳክሽን ቢሮ ነበረኝ። እዚህ ቃሊቲ ደግሞ ቃሊቲ ገብርኤል ካወቁ እዛ አካባቢም ወደ 4 ዓመት ምናምን ልጆችን አስተምራ ይዛኔ በክፍያ ነው። አሁን ግን ምንድነው ሁሉም ነገር ኦንላይን ስለሆነ የሚፈልጉትን ነገር እናማክራቸዋለን። መስራት የሚፈልጉትን ነገር ማማከር፣ ጥያቄ ጠይቃሉ፣ መልስ ይሰጣቸዋል። ተደራሽ መሆን ማለት ነው። ኦኬ አሁን አንተ በቋሚነት ምንድን ነው የምትሰራው አንተ? እኔ እንግዲህ እንደምታየው እዚህ ጋር አለሁኝ። የራሴ ስቱዲዮ ነገር አለችኝ። ሌላም ስራ የግል ስራ እሰራለሁኝ። አይ ጥሩ ነው፣ ደስ ይላል፣ አሪፍ እና ደሷችን የባህል ሐኪም እና እስኪ ዝም ብለህ የሆነ ነገር በለንና አባቴ ሙድ እያስክ ነው አንተ። የባህል ሐኪም አይደለም። ለአሳቄን ሸልማለሁ ብለሃል። ለአሳቄን ሸልማለሁ ብለሃል። ፕራንክ አድርጌያለሁ፣ ማስቄያለሁ፣ ትሸልመኛለሁ አይደለም? አየህ በቃ ጋር ሁኔታ ወልቀው ልትመጣ ነው።